በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ነው። ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ አምላክ አበዊነ ቅዱሳን ተሰባ ምሕረቱ ለአይሌነ ምሕረቱንና ቸርነቱን ይቅርታውን በዘመናችንና በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ የእኛም ፈጣሪ መድኃኔዓለም ኢየሱስ ክርስቶስ ላደረገልን ብዙ ቸርነቱ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የቅዱሳን ጻድቃን ረድኤታቸው በረከታቸው አይለየን። የተከበሩ አባታችን መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ የተከበሩ አባታችን መላከ ብርሃን አባ ክፍለ ማርያም የደብረ አባይ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ የተከበሩ አባታችን መላከ ብስራት አባ ኪሮስ መለሰ የዚሁ ገዳም አባት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ ከአዲስ አበባ መጥቶ የሚያገለግለን ዲያቆን ዘማሪ ቀዳሜ ጸጋ፣ እዚህም ያለው ወንድማችን ሲዘምርልን የቆየው ዲያቆን ፈንታውን፣ የተከበራችሁ አባቶቻችን ሁላችሁ፣ ምዕመናን፣ አባቶች፣ ትልልቆች፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? እንደምን አረፈዳችሁ? እንዴት ቆያችሁ? ቸርነት የባሕሪ ገንዘቡ የሆነ አምላካችን በቸርነቱ ብዛት ያልተገባንን በመቅደሱ ስለሰበሰበን ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ለመጨረሻ ጊዜ አንድ መልእክት እንዳስተላልፍ ፍቀዱልኝና የቤተ ክርስቲያን አባት በጭብጫቦ መቀበል ኃጢአት ነው። ሰምታችኋል? ኃጢአት ነው፣ ስህተት ነው። እንደዚህ ሳይሆን ኃጢአት ነው። እንደዚህ ያሉ እንደዚህ ያጨበጨው መቀበል እንደው ብፁዓን አባቶች ጳጳሳት ፓትርያርኩ ሲመጡ ብታደርጉት ሸጋ ነው። እኛ ልጆች ነን፣ ገና ብዙ የምንታረም ብዙ የምንማር ብዙ የምናደግ ልጆች ነን። አይደረግም እንደዚህ። ስለዚህ ይሄ ደግሞ ትህትናም አይደለም፣ ልክን መናገር ነው። ትህትና እየተናገርኩ ሳይሆን ልካችን ነው የነገርኳችሁ። ስለዚህ አታድርጉ፣ በእግዚአብሔር ይዛችኋል። በቃ አታድርጉ፣ ነውር ነው፣ ነውር። ጳውሎስ ሳምሳጢ የሚባል መናፍቅ ነበረ። ህዝቡን 15 ደቂቃ የሚያስጨበጭብ በጣም ደስ የሚለው ማለት ነው፣ ህዝቡ ሲያጨበጭብ እና እንደዚህ ትክክል አይደለም። ቅዱስ ዮሐንስ አፈወርቅ አስተምሮ ሲጨርስ ህዝቡ እስከ 20 ደቂቃ ድረስ ያጨበጭብ ነበር ደስ ብሎ። ግን ምን ይላል? ያጨበጨባችሁ ትምህርት የመስጧችሁ ከሆነ ለእኔ ማጨብጨብ ማለት ባስተማርኳችሁ ትምህርት መጽናታችሁ ነው ብሎ ነበር የነገራቸው። ማን? ቅዱስ ዮሐንስ አፈወርቅ። ይህንን ልላችሁ ብዬ ነው። ግን የምታከብሩት ቤተክርስቲያን ነው። ለመንቀፍ ለማሸማቀቅ አይደለም፣ ስህተት ስለሆነ ብቻ ነው እንጂ እግዚአብሔር ያክብራችሁ። ወደ ትምህርታችን እንሂድና የምንማማርበት ርዕስ አትጨነቁ በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁም ድገሙት። እሱ ሶስተኛ በሉት። እንግዲህ አትጨነቁ ማለት ቀለል ያለ አማርኛ ነው። ግን ሰው ዝም ብሎ አትጨነቁ ማለት ከጭንቀት ያድነው መፍትሄ መንገድ ነው እንጂ አይደለም። እንደዚህ እንደምትሉኝ ይገምታለሁ። እናንተ ዝም ብሎ አትጨነቁ አለ የሚያስጨንቅ ጉዳይ አለ እንደምትሉ እርግጠኛ ነኝ። እንደዚህ ያለ ማን ነው? እግዚአብሔር ነው፣ እኔ አይደለሁም። አትጨነቁ ያለ ጌታችን ኢየሱስ ክርስቶስ ነው። ዛሬ በቅዳሴ ሰዓት ያነበቡልን ወንጌል ነው። የሀገረ ስብከታችን ዋና ጸሐፊ ቀድሰው እዚህ ሌሊት በማግኘት አድረው በኋላም ቀድሰው አቅርበውናል። ወንጌል ያነበቡልን እሳቸው ናቸው። ሲነበብ የቅዳሴ ወንጌል እንዲህ ብሎ ተነቦልናል።
ሲጀምር አትጨነቁ አለ። ማንም እንደዚህ ያለ ጌታ ጭንቀትን ርዕስ አድርጎ አስተምሮበታል። ስለዚህ ጌታችን ኢየሱስ ክርስቶስ እግዚአብሔር ነው፣ ሰው የሆነ አምላክ ነው። እግዚአብሔር ርዕስ አድርጎ ያነሳው ነገር መቼም ትልቅ ቢሆን ነው። እግዚአብሔርን ያህል ጌታ ጭንቀትን ርዕስ አድርጎ ካስተማረበት ጭንቀት ከባድ ነገር ነው ማለት። ስለዚህ ጌታችን ኢየሱስ ክርስቶስ ጭንቀትን አስተማረ። ጌታ በዚህ አንቀጽ ዛሬ በተነበበልን ወንጌል ስለ 4 ነገሮች እንዳንጨነቅ አስተምሮናል። ስለ 4 ነገሮች ጌታ ዛሬ ባስተማረ። ሌላ ቦታ ግን ብዙ ስለሌላ መጨነቅ የሌለበት ሌሎች ብዙ ጉዳዮችን ነግሮናል። አይሰማም? እሺ፣ አሁን ይሰማል? በጣም ጥሩ። እሺ፣ ጥሩ ነው። እግዚአብሔር ይስጥልና አባታችን። ስለዚህ ጌታ አትጨነቁ ብሎ 4 ነገሮች ላይ እንዳንጨነቅ ነው። የመጀመሪያው ስለ ምግብ ነው። ወበእንተ ዝእብለክሙ ኢትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ወለሥጋክሙኒ ዘትለብሱ። ስለዚህ እላችኋለሁ ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ አለ። ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ። ለነፍሳችሁ ምዕመናን ልብ በሉ። እኛ የምንኖረው ለነፍሳችን የምንበላው ለነፍሳችን ነው ለሥጋችን ነው? ነፍስ ወጥታ ትሄዳለች። ስለዚህ አይምሮ ራሱ ሰው የሚያስበው ራሱ በምንድን ነው? በደም ነው። ደም ከሌለ ጭንቅላት ማሰብ አይችልም። ሰው የሚያስበው ደም ሲኖረው የሚያስበው ደም ሲኖረው ነው። በጭንቅላቱ ጭንቅላት ደግሞ ወይም አይምሮ ነፍስ ሐሳቧን የምታመርትበት እና የምትገልጽበት የሐሳብ ከተማዋ አይምሮ ነው። ነፍስ እንድትኖር የሚያደርጋት ደግሞ ደም ነው። ደምን ደግሞ እንዲገኝ የሚያደርገው ምግብ ነው። ስለዚህ ለነፍሳችሁ ለምትበሉት ያለበት ምክንያት ነፍስ በደም ምክንያት ስለምትኖር ነፍሳችሁ ከሥጋችሁ ጋር እንድትኖር የሚያደርጋት፣ ሥጋችሁ ደግሞ በነፍሳችሁ ምክንያት እንዲንቀሳቀስ የሚያደርገውን ምግብ ሐሳብ አድርጋችሁ አትጨነቁ አለ። ለምንድን ነው የማንጨነቀው? ካልበላን ደም የለም፣ ደም ከሌለ ነፍስ የለም፣ ነፍስ ከሌለ መቆም የለም፣ መኖር የለም። እንዴት አንጨነቅም ብለን ስንጠይቀው እንዲህ ብሎ ይመልሳል። አኮኑ ነፍስ ተአጽብ እምሲሲት ይላል። ከምግብማ ነፍስ አትበልጥም ይላል። ከምግብማ ነፍስ አትበልጥም ምን ማለት ነው? አገኝታ ለምትበሉት አትጨነቁ ብሎ ሲያበቃ እንዴት ማንጨነቅ ስንለው እንዴ ከምግብማ ነፍስ አትበልጥም ማለት እና ብትበልጥሳ መብለጥና ማነሷ ሳይሆን ዋናው ነገር ምግብ የለም ነው። ለምን አንጨነቅም? እና ምን ማለት ይመስላችኋል? ከምግብማ ነፍስ አትበልጥም ማለት ይኸውላችሁ ምግብ ነፍስ እንድትኖር የሚያደርጋት ደም የሚመረትበትን ምግብ ለእናንተ ከመስጠት ነፍስን መፍጠር አይበልጥም ወይ ማለት ነበር። ነፍስን መፍጠር ይበልጣል ወይስ እንጀራን መስጠት ነው? እንጀራን ከመስጠትማ ነፍስ መፍጠር አይበልጥም? እንጀራን እኮ ዘመድም ይሰጣል፣ ባልም ይሰጣል፣ ጓደኛም ይሰጣል፣ ሰርተው ያገኙታል። ነፍስን ሰርቶ የሚሰጥ ጓደኛ ባልንጀራ ዘመድም የለም። ነፍስን ሰርቶ የሚያገኛት ባለሙያም ሊቅም የለም። እንግዲህ ባለሙያዎች የዓለም ጠበብቶችና ሳይንቲስቶች ሁሉ ብዙ ትልልቅ ነገር ሰርተዋል። በባህር ውስጥ የሚሄድ መርከብ ሰርተዋል። መንኮራኩር ሰርተው ጨረቃን አይተን መጥተናል ብለዋል። እኛ ላየንም ዙሮ አይተናል ብለዋል። ማርስ ላይ ቤት ልንሰራ ነው ብለዋል። ተሰርቶ የሚዞር የሳተላይት ቤትም አለ። ታውቃላችሁ? የሳተላይት ቤት ስሰማ ነው
ቤቱ ተሰርቶ በዚህ ላይ እየዞረ ማለት ነው። በዚህ አላያችሁትም? እንደዚህ አይነት ቤት አለ አሉ ነው እንግዲህ እኔ በወሬ ነው የተማረ ሰው ሲያወራ ነው። የሳተላይት ቤት ሁሉ ተሰርቶ ሰዎች ሰርተው በዚህ እያዩን ቤት ነው። ግን ባህር ውስጥ እኔ ቤት አይቻለሁ። ያው ባህር ውስጥ አይቻውቃለሁ። ድንገት እግር ጥሎኝ አንድ ቦታ አርሜን ብቅ ብያለሁ። ውጭ ሀገር ባህር ውስጥ ቤት አይቻለሁ። የጀልባ ቤት አይቻለሁ። ቤቱን ጀልባውን ቤት አድርገው እዛው ይዋለዳሉ። ትዳር እዛው ኑሮ የሚመሩበት ጀልባ አለ። እንደዚህ አይነት አይቻለሁ። የሚዞር ቤት ደግሞ አለ። ይህ ሁሉ ተሰርቷል። ከወንድ ደም ዘር ከእናት ደም ወስደው ደግሞ ልጅ በጠርሙስም እያስወለዱ ነው። እንደ እንቁላል በኢንኩቤተር ተፈልፍሎ ዶሮ እንደሚሆን ሰውም ደግሞ እንደዛ እያደረጉ ነው። የሆነ ሆኖ ግን እስካሁን ነፍስ የሰራ ሰው ሰምተን አናውቅም። እንዲያው ምድርና ሰማይ ይቀልጣል እንጂ የሚሰራ ሰውም አይመጣም። በዚህ እርግጠኛ የፈለገ የተራቀቀ ሳይንቲስት ዓለም እስከሚጠፋ ቢመጣ ሰው አይሰራም። በዚህ እርግጠኛ ነኝ። ፍጥረት ሁለት ነገር ማድረግ እንደማይችል እኔ እርግጠኛ ነኝ። አንደኛ ሞትን ማቆም እንደማይችል እርግጠኛ ነኝ። ሁለተኛ ልደትን በራሱ መስጠት እንደማይችል እርግጠኛ ነኝ። ይሄው ከአባቱና ከእናቱ የሆነ ነገር ፈጥረው ወስደው ልጅ እያደረጉና የሆነ ነገር ወስደውማ ያው የእግዚአብሔር ነገር ያገናኙት ያን ማቻለ ያማ እግዚአብሔር እኮ ነው እንጂ ሰራ። ታዲያ እነሱ ሰሩ ልንል ነው? እሱ አይደለም። ባልና ሚስትም እኮ አንድ ላይ ሲኖሩ ልጁ እግዚአብሔር ነው። ባልና ሚስት ልጅ አይሰሩ። ልክ ባልና ሚስቱ አንድ የሚሆኑበትን ምስጢር ነው እነሱ ወስደው ይሄን ያደረጉ። በራሱ ግን ነፍስን የሚፈጥር ነፍስን የሚሰራ የለም። እና እናንተ እንደው ምን እበላለሁ ምን እጠጣለሁ ብላችሁ የምትጨነቁ ያጠራቅሙበት ባንክ የሌላቸው ጓሮ የሌላቸው ወይም የንግድ ማዕከል የሌላቸው እስቲ ወፎችን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ፣ የሰማይ አባታችሁ እሱ ይመግባቸዋል። ቁጭ ብሎ ግን አየህ ሊቃውንት ምን ይላሉ መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰነፍ ታደርጋለች ይላሉ አንዳንድ ሰዎች። እንዴት ሲባሉ የሰማይ ወፎችን ተመልከቱ ትላለችና ስንፍናን አስተምራለች። እንዲሁ እኮ አይደረስ ነው ሊበሏት ያማራቸውን ወፍ ጅግራ ናት ይሏታል እንዴ። እለ ኢይዘርኡ አለ እንጂ እለ ኢይሰርሩ አላለም ይላሉ ሊቃውንት። የማይዘሩ ወፎችን አለ እንጂ የማይበሩ ወፎችን አላለም ይላል። መብረር ምንድን ነው? ስራ በሉ። መብረር ምንድን ነው? አዎ እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድን ነው? አንድ ፈላስፋ ብሎ የተናገረው ምንድን ነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው። ስትሰራ የዘላለም ነዋሪ መስለን ስራ፣ ማትሞት መስለን ስራ፣ የተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለን ዛሬውኑ ተዘጋጅ፣ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ስንሰራ የተቀን እግዚአብሔር እስቲ መቼ ነው የሚሰራ? እስኪ ነው ሰኞ፣ እሑድ፣ ለሰኞ፣ አመራ፣ ማክሰኞ እግዚአብሔር መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለናል። ግን አስባችሁታል? እግዚአብሔር የዓመት ዕረፍት ቢወጣ እንኳን ዕረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩም። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው። በእውነቱ ማለት ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባ እኮ እግዚአብሔር ምስሌነ ይብል እስራኤል ሶባ እኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ እሙጡነ፣ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኑሮ እግዚአብሔር መቼ ስራት ፈቶ ያውቅ? ለሰከንድ አቡነ እስከ ይዜ ገብር አነ ገብር ከማው አለ ጌታ።
አባቴ አብ እስከ ዛሬ ይሰራል፣ ቅዳሜም እሑድም ሰኞም ማክሰኞም ረቡዕም ሐሙስም ዓርብም እኔም እስከ ዛሬ ይሰራለሁ ይላል። እግዚአብሔር ሁልጊዜ ይሰራል። እኛ አሁን በዓል ነው ብለን ባረፍንበት እግዚአብሔር እኛን በመጠበቅ እየሰራ ነው። እኛን የእኛን እስትንፋስ ይጠብቃል። እኛ ተኝተን እሱ ይጠብቃል። ኖላዊ ትጉህ ዘኢይነጉ የማያንቀላፋው እረኛችን ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁልጊዜ ይሰራል። የእግዚአብሔር ልጆች ደግሞ ሁልጊዜ ይሰራሉ። በበዓልም እንስራ እንዳትሉ ደግሞ ትምህርቱን እንዳትገለብጡት። እሑድም እንግዲህ ስቆፍሩ እያልኩ እንዳይመስላችሁ። የበዓል ስራ ደግሞ ሌላ አለ፣ ለነፍስ ይሰራል። እይደለወኒ እሰማይ ወልደከ አላ ረሴኒ አሐዱ ማግብርቲከ። በቃ ተነስቼ ወደ አባቴ ቤት እሄዳለሁ። እስኪ በሉላችሁ። አባቴንም እንዲህ ይለዋለሁ፣ በሰማይና በምድር በደልኩ፣ በፊትህ በደልኩ፣ ልጅ ልባል አይገባኝም፣ ከባሮችህ እንዳንዱ ቁጠረኝ። በቃ እንደዚህ ነው። ኃጢአት የሰራ ሰው ወደ አባቴ ቤት ይሄዳለሁ። ለምን? ኃጢአቱን እያንሰለሰለ እንቅልፍ አጥቶ ተሰቃይቶ ሲኖር ተስፋ በመቁረጥ ይወስደዋል። የኃጢአት ራስ ተስፋ መቁረጥ ነው ይላሉ አባቶች። ተስፋ ያቆረጠ ሰው ሌላ ኃጢአት ይጨምራል። የፈለገ ግን የረከሰ ጉድጓድ ውስጥ ብኖር ተመልሼ ወደ አባቴ ቤት ይሄዳለሁ ነው የሚባለው። እግዚአብሔር ደግሞ ይቅር ሊለን የታመነ አምላክ ነው። አግኝቶን ነው ይደንነት ነው እንደሱ ያለ ቸር ያለ በጉ እንኳን ወደ በረቱ መጥቶልን እሱ በግ ፍለጋ የሚወጣ እረኛ እንደ ክርስቶስ ሲያገኝም እኮ እየደበደበ ለምን ጠፋሽ አንቺ በግ ብሎ እየገረፈ የሚወስድ አይደለም። ወሶ በረከበው ጾሮ ዲበመት ከፍቶ ሲያገኘን በትከሻው የሚሸከም እረኛ ነው ያለን። በትከሻው ተሸክሞ የማልማር አንደኛ የሚታገዘን፣ ሁለተኛ ከፍ የሚያደርግ አምላክ። ቀድሞ ከነበርንበት ይልቅ ንስሐ ስንገባ ከፍ የሚያደርገን ጌታ ክርስቶስ ነው። በንስሐ ይቅርታ ብዬ ይሆን? አሁን አንዳንዶቻችሁ ንስሐ ገብታችሁ ይቅር እርግጠኞች አይደላችሁ። ከከተማ ቄስ ከተናዘዛችሁ እንደገና ከገዳም ደግሞ ትናዘዛላችሁ። ለምን? ኃጢአቴ ብዙ ነው ይቅር ያልተባልኩ ይመስለኛል። ይኸውላችሁ የገጠሩ ቡታንታ ያደረገው ቄስም ይስጣችሁ፣ ከተማ ላይ ያለው ሱሪ የለበሰው ይስጣችሁ፣ ቀጠን ያለ ቄስም ይስጣችሁ፣ ቦርጭ ያለው ቄስም ይስጣችሁ። ግድ ከተማ ያለ መነኩሴ ይስጣችሁ፣ በረሃ ያለ ይስጣችሁ፣ በደንብ የሚበላ ቄስም ይስጣችሁ፣ ትንንሽ የሚበላ ይስጣችሁ። ኃጢአታችን የሚቅር የሚለን ማን ነው? መድኃኒዓለም ነው። በሉ ቄሱ ነው መድኃኒዓለም ነው። አዎ። ስለዚህ ይቅር አልተባልኩም ለምን ትላላችሁ? ክርስቶስ ምንድን ነው ያለ? የተጠማ ቢኖር ወደ እኔ ይምጣ። እስኪ በሉ ወደ የተጠማ ቢኖር በሉ ወደ እኔ። ያ ማለት እኔ ምንድን ነኝ ማለቱ ነው? ውሃ በሉ እንጂ ውሃ ውስጥ የተጣለ ደብዳቤ መልሶ ይነበባል? ይነበባል? ስለዚህ ክርስቶስ ውስጥ የጣልነው ዕዳችን መልሶ አይነበብም። ጌታችን ኢየሱስ ክርስቶስ የምህረት ውሃ ነው። እሱ ላይ የወረወርነው የዕዳ ደብዳቤ ማንም አንስቶ ማንበብ አይችልም። መልሰን አንጠየቅም። ጌታችን ኢየሱስ ክርስቶስ የነፍሳችን በረሃ የሚያረሰርሰው ፍሬ እንድታፈራ የሚያደርጋት የሕይወት ውሃ ነው። ወደ እሱ ከመጣ አትጨነቁ ያለን እኮ ዝም ብሎ አይደለም። እኔ አትጨነቁ ብዬ የምሰጠው የለኝም። ክርስቶስ ግን አትጨነቁ የሚለን ራሱ መፍትሄ ስለሆነ እንደ መድኃኒዓለም ያለ የለም። ጸልዩ፣ አንኳኩ፣ ይከፍትላችኋል። ሩቅ አምላክ አይደለም፣ ቸርና ቅርብ አባት ነው። አማኑኤል አይደል ስሙ? አማኑኤል ማለት ነው እግዚአብሔር ከማን ጋር ማለት ነው? ከእኛ ጋር። ጌታችን ኢየሱስ ክርስቶስ እኮ አምላካችን ነው፣ መልሶስ ወንድማችን ነው። ለምን? የማን ስጋ ነው የለበሰው? የኛ ስጋ። ዘመዳችን ነው፣ የኛን ስጋ ለብሷል። አምላካችን ደግሞ ነው፣ አባታችን ነው። በጥምቀት ወልዶ ሩቅ አይደለም። እንደሆነ ባለስልጣን ራቅ ብሎ እንደው እንደዚህ ደጅ ጸንታችሁ ወረፋ አስጠብቆ የሚገኝ አይደለም። እቤታችሁ ጠርታችሁ የሚገኝ ቸር አባት ነው። እንደዛ ስለሆነ ኃጢአት የሰራችሁ ሁሉ ክርስቶስ ይቅር ይላችኋልና ይቅር አልባል ይሆን ብላችሁ አትጨነቁ። ይልቁስ ይቅር አይለኝም እያላችሁ በኃጢአት ላይ ኃጢአት አትጨምሩ። ይቅር ባይ አምላካችን ማንም ገብቶ ቢታጠብበት የማይደፈርስ የጠራው ውሃ መድኃኒዓለም ሁላችንንም ያንጻል። አትጨነቁ። ወስብሐት ለእግዚአብሔር።